ወይኔ አይኔ ሊጠፋ ነው ዛሬ። ኤላዬ። አቤት ሊዲያ። ትንሽ ስራ ወይስ ላብዛው? እንደፈለግሽ ስሪ። ግን ቆየሽ ላግዝሽ እንዴ? በቃ ዛሬ አይኔ መጥፋቱ ነው። ገበያ ወጥተሽ ሽንኩርት ገዝተሽ አታውቂም ማለት ነው? ማለት ብታውቂ ኖሮ አንድ ራስ ሽንኩርት ምን ያህል እንደማይወጣ ስለምታውቂ አጥቂውም ነበር። ጥዬው እኮ አይደለም ራሱ ነው ተንከባለው የወደቀው። ዝቅ ብዬ ከማነሳው ደግሞ ሌላ ክትፋለው ብዬ ነው። ውሃ አለ ይታጠባል። አዎ የዚህ ሀገር ሽንኩርት ጠንካራ ነው በጣም አይደል? ምን ነው ስላማረብኝ ቀንተሽ ነው? የጣውታ አበባ ማስቀመጫ መስለሻል። ዋት ሽሮ የሚበላ ሰው እኮ አስተሳሰቡ ያው ወደ ኋላ ይቀር ነው። እኛ ቤት ያሉት ሰዎች ደግሞ ጧትም ማታም ሽሮ ነው የሚበሉት። አምጦ ቆይታል። መጀመሪያ ብሩን አምጣ። ዳይመንድ እባላለሁ። ከፈለግሽ ዳይመንድ ብለሽ ልጠሪኝ ትቻለሽ። ፍቅር እያትበኝ ስንቴ ነው ያልኩሽ? ውጭ ወደዛ ኮተታ የሌለ ነው ደግሞ ቁመትሽ። ውጭ ብለሽ ነው እንደ የምትራመጪው። በጣም ይገርማል። ወሳኝ ሰዓት ላይ ነው የመጣሽው። ምን ልትሰሪ መጣሽ? ቆሻሻ መጀመሪያ አቧራህን አራግፍሽ። ለሷ ጠለፋ ያወጣው ጥልጥሎሽ ይክሰር። እሱ ህልም ነው። እሺ ለምን ህልም ብቻ ይሆናል? እናድርገው። ፍቅር ዞር በይ ወደዛ። አንቺ ክፉና ራስ ወዳድ ሴት ነሽ። መቼም ከአንቺ ጋር አልሆንም። እሺ ተጋጋይ ልጅ ኤላዬ። አቤት ሊዲያ። ማን አለበት ወይ እንኳን ብትለኝ። እኔ አንቺ አይደለሁም። ቆይ ለምን አትረጂኝ? ሊዲያ በጣም ቀበጥ ናት። ሙያ አትችልም። ነገር ግን ለኤላ ስትል ተነስታ ሽሮ እኔ እሰራልሃለሁ፣ አደይ መምጣት የለባትም ማለት አደይ እንድመጣ አልፈለገችም። ስለዚህ አደይ እንዳትመጣ እኔ እሰራልሃለሁ አለችው ኤላን ማለት ነው። ለቤቱ ሄዳ እሷ እዛው ማደር ስለፈለገች እሱ ግን አልፈልግም፣ እንድታድሪ አልፈልግም። ስለዚህ ትሄጃለች ሲላት እንደምን ችግር አለው በቃ አድራለሁ ቤት ስትለው ከዛ እሺ ሂጂ ሽሮ ስሪ ብሎ አንገቱን ነቀነቀ ማለት ነው፣ እንደማሰራው ስለሚያውቅ። ከዛ ምንድን ያለችው እኛ ዝም ብለው እዚህ ቤት ያሉ ሽሮ ነው የሚበሉት፣ እኛም የምንበላው ሼፍ የሰራውን ምግብ ነው። ስለዚህ እኛ ሽሮ ስለሚበሉ አስተሳሰባቸው ራሱ ድንጋይ ራስ ነው አላለችም። ከዛ እሺ ሂጂ ስሪ አላት። ሄዳ ኩሽና ሽንኩርት ስከትት ማለት ነው የሌለን ያለቀሰችው። በቃ የሌለ ያ ነው ሙያ። እንግዲህ ሽንኩርት ማከተፍ ሴት ምን ምግብ ትሰራለች? ስለ ምግብ ምን ታወራለች? ስለ ሽሮ ምን ታወራለች? ሽሮ እኮ ኢትዮጵያ ውስጥ ስንቱን ንጉስ ያደረገች ሽሮ የምንወዳት ሽሮ እንዲ ስንቱን ነው ለብዙ ነገር ያበቃች። እሷ ግን ስለ ሽሮ አጣጣለችብን ማለት ነው። ሂጂና ስሪ እስኪ እኔ ወዳለው ሽሮ ሂጂና ስሪ ስላት እንኳን ልሰራው ቀርቶ አንድ ሽንኩርት እንኳን ማለት ነው አንድ ሽንኩርት እንኳን ለመክተፍ እንኳን ስንት እንባዋን አፈሰሰች ማለት ነው። እና ፍቅር በጣም ከሚባለው በላይ በነገራችን አደይ ትዕግስተኛ ናት። በጣም ትዕግስትን አስተምራናለች ማለት ነው። ይሄ ከዚህ ድራማ የምንማረው ነገር አደይ በሰው ቤት የምንሰራ ሰዎች አደይ ምን ያክል ትዕግስተኛ እንደሆነች እና ትዕግስት እንዳስተማራችን ነው በቃ እኔ የተገነዘብኩት ማለት ነው። ሆኖም ግን አደይን አራት ወንዶች ያፈቅሯታል ማለት ኤላ ብዙም አትመቸውም ነበረ። እቤቱ መታ አጸዳለሁ ብላ ፍቅር ልካት እንግዲህ የተፈጠረውን ከዚህ በፊት ታውቁታላችሁ። ነገር ግን አሁን አደይ ምን ያክል ትሁት እና ባለሙያ እንደሆነች ምን ያክል ትዕግስተኛ እንደሆነች ስላወቀ ኤላ ወይንም ደግሞ ሳሚ በዮአዳን ድራማ የሚሰራው ሌሎችም ድራማዎች አሉት። በስ ማለቴ በጣም ታዋቂነት ያገኘ ኦቨር የወጣ በዮአዳን ድራማ ነው። ነገር ግን አሁን ኤላ ተብሎ መጥቷል በአደይ ድራማ ደግሞ ማለት ነው። እና በጣም በሚገርመው ነገር በነገራችን ኤላ የፍቅር ሰው ነው። አሁን አደይን እንደ በቃ የሆነ ትህትና እያሳያት ነው።
የማፍቀር ምልክት እንኳ የለውም፣ ግን ትህትና እያሳያት ነው ማለት ነው። ነገር ግን ቤት ውስጥ ያሉት ዴቭ እና ማርኮት በጣም ነው የሚያፈቅሯት፣ በጣም ነው የሚወዷት። በዚህ ልክ ደግሞ ፍቅር ትጠላታለች ማለት ነው። ለምን? ሁሉም ለእሷ ስለሚያዝኑ እና ሁሉም ወንዶች እሷን ስለሚፈልጉ በጣም በሚባለው በላይ ፍቅር ትጠላታለች ማለት ነው። እንግዲህ ያንን ሽሮ ስላልሰራች ሊዲያ የሆነ ዘፈን ከፍታ በጸባይ አንደኛ በምንድን ነው ዜሮ ነው እያለች በፍቅር አንደኛ በጸባይ ዜሮ እያለች ስትዘፍን እላ ኧረ እባክሽ እባክሽ ሶፊያ ላይ ወጥተሽ እንደዚህ አትዝለልበት። ደግሞ እኔ ዜሮ ነኝ በጸባይ፣ አንቺ ነሽ ሙያ የለሽ ዜሮ ነሽ። ሙያሽ ሲነገርልሽ የተባለ ነበር መዘፈን ያለበት ላንቺ ብሎ አያው አስጣላት ማለት ነው። በጣም በሚገርመው ነገር እሷ እየዘለለች ነበረ የሆነ ሙዚቃ ከፍታ። ሁልጊዜም እንደዚህ ነው። የበፊት ፍቅረኛ ነበራት ኦንላይን ላይ የምታወራው ኤላን ስታገኝ ጊዜ እኔ እንዳየሁት ነው ወደድኩት ኤላን። ስለዚህ እኔ ኤላን በፍጹም ልተው አልችልም ነው ያለችው፣ ወንድሙ ማለት ነው። እንግዲህ ለወንድሟ በፊት ለምን ከዚህ ቤት አንሄድም፣ ከዚህ ቤት ለምን አንወጣም፣ እዚህ ምን እንሰራለን፣ ምንድን ነው የምናደርገው፣ መሄድ አለብን ትል ነበር። አሁን ደግሞ ኤላን ታገኘች ወዲህ ኤላ በቃ ከኤላ ፍቅር ያዛት ማለት ነው። አንቺ ከሁሉ ካየሽው ወንድ ጋር ነው እንዲህ ፍቅር የሚይዝሽ ስትላት፣ አይ በቃ ያ የኦንላይን ባሌ ነበረ ትቼዋለሁ፣ እኔ ኤላ ነው የምወደው በአይን ያየሁትን ብላ መልሳላታለች ማለት ነው። እና ቀበጥ ናት።